መጪው 5 ዓመታትን የሚያስተዳድራቸውን መንግስት ለመምረጥ ኢትዮጵያውያን በሌሊት ተነስተዋል። ለምርጫው በተዘጋጁ ምርጫ ጣቢያዎችን በመገኘት ይበጀናል ይሆነናል ያሉትን ሲመርጡ ውለዋል። በየምርጫ ክልሎች የተስተዋለው የዜጎች ተሳትፎም የሚደነቅ ስለመሆኑ የክልል ርዕሰ መስተዳደሮች ታዝበናል ይላሉ። ቆሞ ህዝባችን መስዋዕትነት ከፍሎ ወጥቶ እየመረጠ ይገኛል። በነቂስ ወጥቶ ነው እየመረጠ ያለው። ይሄ ህዝቡ ምን ያህል ለዲሞክራሲ ባህል ግንባታ ምን ያህል መስዋዕትነት እንደሚከፍል እዚህ ላይ ምን ያህል ግልጽ እንደሆነ እና ከዚህ ውጪ የኢትዮጵያ መጻኢ ዕድል አስቸጋሪ እንደሆነ ህዝቡ እንደተረዳና ለዚህ ደግሞ የሚፈልገው መስዋዕትነት እየከፈለ እንደሆነ የሚያሳይ ነው። ይሄ በጣም አስደናቂ ነገር ነው። በዚህ ምርጫ ህዝቡ እንደምታዩት በሰልፍ ነው እየመረጠ ያለ። በከተማም ቀደም ሲል ከሰፈር ወደ ምርጫ ጣቢያ በመጣበት ጊዜ በጣም በርካታ ሰው ነው ወደ ምርጫ ጣቢያዎች እየተመማ ያለ። ይሄ ምርጫ በአጠቃላይ ህዝብ ነቂስ የተሳተፈበት እንደሆነ መመልከት ይችላል ባለሁበት ምርጫ ጣቢያ ማለት ነው። ይሄ ደግሞ ለምርጫው ህዝቡ በከፍተኛ ደረጃ ትኩረት የሰጠው መሆኑን የሚያመላክት ነው። የህዝብ ተሳትፎ ከፍተኛ ነው። በሁሉም አካባቢ ደግሞ በሰላም እየተካሄደ ይገኛል። ይሄ ቀን በጣም ወሳኝ ታሪካዊ ቀን ነው። ህዝባችን በራሱ ፍቃድ በነጻነት ድምፁን የሚሰጥበት ቀን ይሆናል። በመላው ሀገራችንም ያለው ድባብ ይሄው ከዚህ እንደማይለይ ከጠዋት ጀምሮ ሲከታተል ቆይቻለሁ። አብዛኛው መራጭ ወጥቶ በተዘጋጁ ምርጫ እያካሄደ ይገኛል። እንደ ክልል እስከ 3 ሰዓት ድረስ ከመራጭ ወጥቶ እየመረጠ ያለበትና አሁንም ሰልፎቹ ባሉበት ቦታ ላይ ሪፖርትም እየተደረገ ስለሆነ ከፍተኛ ህዝብ ወጥቶ ምርጫውን እያካሄደ ይገኛል ማለት ነው። የሀገረ መንግስት ግንባታ ከጠብ ይልቅ በዜጎች ድምጽ ብቻ የሚጸና ስለመሆኑ መረዳታቸውንና ይህም ሀገሪቱ የዲሞክራሲ ግንባታን እውን ለማድረግ እያደረገችው ያለው ጥረት እንዲሳካም ጉልህ ሚናን ይጫወታል ይላሉ። በምርጫ የሚገለጸው የዲሞክራሲ መልክ በብዙ ሀገራት በአንድ ሀገር ውስጥ ዲሞክራሲ አለ ወይም የለም ከሚያስብሉ መስፈርቶች ውስጥ አንዱ ነው እና በኢትዮጵያም ውስጥ በህዝብ የተመረጠ መንግስት ማቋቋም በጣም አስፈላጊ ነገር ነው እና ዲሞክራሲ የበለጠ እንዲዳብር በማድረግ በኩል ሁነኛ ሚና የሚጫወት ስለሆነ ይህ ምርጫ ትልቅ ፋይዳ አለው። ይህ ምርጫ ዋናነት ለሀገረ መንግስት ግንባታ መሰረት ነው፣ ምሰሶ ነው። ለዲሞክራሲ ስርዓት ግንባታ መሰረት ነው። እያካሄድን ያለነው ምርጫ እንግዲህ እኔም ዛሬ ጭፍራ ምርጫ ክልል በህዝብ መሀል እንደ አንድ ዜጋ ተገኝቼ ምርጫ ሳካሄድ ትልቅ ክብርም ኩራትም ይሰማኛል። ዲሞክራሲያዊ ሰላማዊና ነጻ የሆነ ፍትሃዊ ምርጫ እንዲከናወን እየተሰራ ነው። እንደ ሀገርም ያለው ድባብ ይሄንን ይመስላል። በቤኒሻንጉል ጉሙዝ ክልል በሁሉም አካባቢዎች ምርጫ እና ህዝቡ በነቂስ ወጥቶ ድምጽ እየሰጡ ያሉበት ሁኔታ ነው ያለው። ይሄ ምርጫ ለየት የሚያደርገው በአሁኑ ጊዜ እንደ ሀገር ከፍተኛ የተፎካካሪ ያለበት ዲሞክራሲያዊ በሆነ መንገድ እየተደረገ ያለው ምርጫ ነው። እንደ ቤኒሻንጉል ጉሙዝ ክልል ወደ 11 የሚሆኑ ተፎካካሪ የፖለቲካ ፓርቲዎች የሚሳተፉበት ምርጫ ነው። በሰባተኛው ጠቅላላ ምርጫ ዜጎች ለአንዳችን ፈተና ሳይበገሩ በምርጫው ሲሳተፉ መዋላቸውን ያነሱት ርዕሰ መስተዳደሮቹ ይህም ምርጫውን ለሚያሸንፈው ወገን ከፍተኛ የቤት ስራ የሚሰጥ መሆኑንም ያነሳሉ። ህዝቡ የሚደረገውን ሁሉ አድርጓል። ኃላፊነቱ በዚህ ውድድር የምንሳተፍ አካላቶች ነን። ይህንን ገብቶን የህዝባችንን ቁርጠኝነት ገብቶን ስልጣን የሚገኘው በዲሞክራሲያዊ መንገድ ብቻ በህዝብ ጋር ካርድ ብቻ መሆኑን ተረድተን የጉልበት መንገዶች ሁሉ ቆሞ ሁሉም ወደዚህ ወደ ዘመናዊ የሆነ የዲሞክራሲ ስርዓት ገብቶ በዛ ማዕቀፍ ውስጥ እድሎቹን የሚያገኝበት እድሎቹ ሲያገኝበት ደግሞ በከፍተኛ መስዋዕትነት የሚገባውን ስራ ሰርቶ ለህዝቡ የሚከፈለውን ከፍሎ ውጤታማ ስራዎችን የሚሰራበትን አግባብ መፍጠር ይጠበቅብናል። ምርጫ እንግዲህ አንድ መንግስት የቅቡልነቱን የሚያረጋግጥበት በመሆኑ በየ5 ዓመቱ መንግስት ለህዝብ የገባውን ቃል መውጣት አለመውጣቱን በህዝብ ጋር ቀርቦ የሚጠየቅበት ነው። እንደሚታወቀው ይሄ የ7ኛው ሀገራዊ ምርጫም ከቀደም ካሉት ምርጫዎች በተሻለ ሁኔታ የውድድር ሜዳው ሰፍቶ ይገኛል። በምርጫው የተሳተፉ ፓርቲዎች የዜጎችን ድምጽ ማክበር ቀጣይ ኃላፊነታቸው ነው ሲሉም መልእክት አስተላልፈዋል።